ጥሩ እንግዲያውስ የኔና ያንተ ጸብ አሁን ይጀምራል። ውጣልኛው ትሁት ሂጂ በቃ አሁን ጊዜ አትፍጂ። እውነትሽ ነው? ይሄን ቆንጆ ደህና ነሽ? ደህና ሰሚኛለሽ? ከነዘር ማንዘርሽ ነው ማጠፋሽ። ለልጄ እንኳን አልራራለት እንዴ ራሱ እኮ ነው የመጣው። ይኸውልህ ወደ ሳይሆን በግድ ትሁትና ልጇን በሰላም ትለቃቸዋለህ። ደግሞ ምን ሰራ መጣ? ደግሞ ምን ሰራ መጣ? የት ናት? እንዴት አይነት ንቀት ነው ግን? አለሜን አምጣት። ያማሃል ልበል? አያመኝም። አለሜን አምጣት ብያለሁ። ማናት አለሜ? ሚስቴ ናት አለሜ። አምጣት። ግራ ታጋባኝ። ስንት ሚስት ነው ደግሞ ያለ? እሱ አይመለከትም። አለሜን አምጣት። ካልሆነ ግን የልጅ ልጅ ላይ ፍረድ። አባትነቴን ስለተቀበልክልኝ አመሰግናለሁ። ምኗም አሁን ግን እንድታመጣት እያስጠነቀቅኩ ነው። ትሰማኛለህ? ማስጠንቀቂያህን ቀቅለህ ብለው ካገኘሃት ፈልጋት። ትሁትን ነካለሁ ብለህ ግን ውርድ ከራሴ። ምን ልታደርግ? አለሜን ካለችበት አግኝቻት ለፖሊስ ነው ማስረክባት። ጥሩ እንግዲያውስ የኔና ያንተ ጸብ አሁን ይጀምራል። ውጣልኛው ውጣ። አዲስ አበባ ውስጥ ያውም ብዙዎች ለመኖሪያ ሆነ ለኢንቨስትመንት የምራጭ ባደረጓት ፒያሳ ላይ በ500 ሺህ ብር ቅድመ ክፍያ ጀምሮ መኖሪያ ቤት መግዛት እንደሚችሉ ያውቃሉ? ሜሪት ፕሮፐርቲስ እጅግ ውብና ዘመናዊ ዲዛይን ያላቸው ቤቶችን ለእናንተ ለውድ ደንበኞች እስከ 30% በሚደርስ ቅናሽ የተደረገባቸው ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በ10% ቅድመ ክፍያ ይዞሎት ቀርበዋል። ማለትም ባለ 1 መኝታ 500 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር፣ ባለ 3 መኝታ ከ1.2 ሚሊዮን ብር ጀምሮ ቤቶችን የግሎ ማድረግ ይችላሉ። ያስተውሉ፣ በአጭር ጊዜ ውስጥ 80% ያህል ቤቶቻችንን ሽጠን የጨረስን በመሆኑ ያለን ቦታ ውስን ነው። ፈጥነው ከስር ባለው የድርጅቱ ስልክ ይደውሉልን። ሜሪት ፕሮፐርቲስ። ሄሎ ሄሎ። አባዬ ምን ተፈጠረ? በእናትህ በጣም ጨንቆኛል። አጥቷታል ግን ተናዷል ልጄ። በዛ ላይ አለሜ የት እንደተደበቀች ያው አሁን ከመጣ ልጄን ይወስድብኛል። በቃ አምልጪ። አልችልም አባዬ፣ በሩን እኮ ዘግቶት ነው ሄደው። መጣው። እንዴ የት ነው የምትመጣው? እዛው እመጣለሁ ትሁቴ። ግን አባዬ እሱ እኮ ላንተ አደጋ አለው። አይ ይቅር። ይቺ ልጅ ከአንቺ መለየት የለባትም። መጣው። እሺ
ወይኔ አይቶኝ ይሆን? ወይኔ አይቶኝ ይሆን? ወይኔ ጉዴዛ አይቶኝ ይሆን? ቤቲ አቤት። እባክሽ ልጄ መጥቶ ይወስድብኛል። እንዴ ያለችበትን ነግረሽዋል አይደል እንዴ? አዎ ግን ከዛ ወጣለች። ወይ ጉድ! እንዴት ይሻላል ታዲያ? እባክሽ ቤቲ እባክሽ ልጄ መልሶ ከኔ አይወሰድብኝ። ትሁት እሺ እኔ ምን ልርዳሽ? አስወጪኝ፣ ከልጄ ጋር ልውጣ። ትሁት እሱ ጥሩ አማራጭ አይደለም። ተያዥሽን ይገለዋል። እሱ ይደበቃል። በእናትሽ ቤቲ ልጅ አትሰቃይብኝ። ይኸውልሽ ትሁት ሁሉም ነገር ዞሮ እኔን መጉዳቱ አይቀርም። ይሄንን ካደረግሽልኝ ላንቺ የሚከፈለውን ከፍላለሁ ቤቲ። እንዴ አስወጣሻት ብሎ የሚመጣብኝስ ነገር? አትሆንም። እኔ እነግራታለሁ አንቺ እንድታመልጥ እንደረዳሻት። እሺ ሂጂ። እባክሽ ቤቲ አንቺን እኮ ምንም አይልሽም። ትሁት ሂጂ በቃ አሁን ጊዜ አትፍጂ። እውነትሽ ነው? ይሄን እንዴት ነው ያላሰብኩትም? ቤቲ በእናትሽ ይኸውልሽ ትሁት ምትሃት እንድሰራ ጠብቂ። በሩን ቆልፎት ሄዷል። ስለዚህ ከመውጣት ውጪ ሌላ ሀሳብ አስቢ። እኔ ምን ላስብ? በቃ ሂጂ ከልጅሽ ጋር። ትሁት ትሁት አቤት። ልጅቷን ይዘሻት ነው? አይ እባክህ ግንባሯ እንዳለልሽ ከፈለግሽ ጥሪያት። ግደለኝና ውሰዳት። የማላረገው መስሎሽ ነው? ማን ነው የሚያውቀው? ተረጋጋና ማን እንደሆነ እኔ ፖሊስ ጠርተሽ ከሆነ እኔ በማመልጥበት መንገድ አመልጣለሁ። አንቺ ግን ዛሬን አታልፊያት። ገዜ በሩን ክፈተው። ምን ሆናችሁ? ደግሞ የማን ልጅ ናት? ትሁቴ አንቺ ልጅ ናት? አዎ ልጄ ናት። የኔ ቆንጆ ደህና ነሽ? ደህና።
ነግራችሁ ነበር እኮ ነው። ተረጋጊ አለም። ወይ ተረጋጊ ያልከኝ እንዴት ነው የምረጋጋው? አንተ ስታስበው ልጄን ብቻ እንዳገኘው እርዳኝ። ትሁት ጋር መሄድ አለብኝ። ትሁት ጋር? አዎ ትሁት ጋር። ልጇን የሆነ ነገር ከማድረጉ በፊት ልደርስላት ይገባል። አንተ በቃ አላወቅከውም ማለት ነው ይሄንን ሰውዬ። እሱ ማንም ይሁን የኔ ጉዳይ አይደለም። ይገልሃል። እሱ ቀድሞኝ ካልሞተ ነው የሚገለኝ። አሁን ነይ ላስገባሽና ልሂድ። እኔም መሄድ እፈልጋለሁ። ከዛስ? ከዛማ ልጄን አገኘዋለሁ። ያንቺ ልጅ እዛ አይኖርም። ሊኖር ይችላል። አለሚ አታስቸግሪ፣ እንግባ። አሁን ከሱ ጋር መጋፈጥ ሳይኖርብኝ አይቀር። ገዜ ትንሽ መረጋጋት ሳይኖርብህ አይቀር። እንዴት መጣ? አላውቅም። ደውላለት ነው? ኧረ አልደወለችለት። እንዴት መጣ ታዲያ? አንቺ ደውለሽለት እንዳይሆን። ገዜ እያበድክ ነው። ከእለት ወደ እለት ነገሮች ወደ እኔ እየቀረቡ የመሰለኝ ነው። እንዴ ምንም እየቀረበ ያለ ነገር የለም። በቃ በአጋጣሚ ነው የመጣው፣ በአጋጣሚ ይሄዳል። እችን ልጅ ከእሷ ጋር አላቆያትም። አለሜን በቆየች ቁጥር ጤንነቷ የተመለሰ ነው የምትሄደው። እስካሁን ሳትድን ትቀራለች። ልጇን ብታገኘው አስበሽዋል? የምትናገረው አንቺ ያደረግሻትን ነገር ነው። ምን? ነፃ የምትወጪበት መንገድ የለም። እኔንም አንቺንም የሚገጥመን ነገር ልክ ስላልሆነ ነው እንድንጠነቀቅበት ምነግርሻለሁ። ገዜ ወይ እስኪ በሰላማዊ መንገድ ለመፍታት እንሞክር። ፈራሽ እንዴ? አልፈራሁም። ምን አስፈራኝ? ጥሩ፣ ካልፈራሽ አንድ ላይ ሆነን እነሱ እናሸንፋቸዋለን። ሄሎ አባዬ፣ ደህና ነን። በቃ ናቲ መጥቷል። እሺ አትምጣ። እሺ እደውልልሃለሁ። ትሁት ምንድን ነው? ናቲ እቺ ህፃን ልጅ ምንም በማታውቀው ነገር እየተንከራተተች እኮ ነው። እሺ እኔ ላናግረው? እሺ ከዛ በፊት ግን እናትህን አግኛት። እንዴት እንደዚህ አይነት ተረስኬቶች ያለሽ? አሁን እኮ ሚስጥርነቱ እየቀረ ነው ናቲ፣ የግድ ነው መገናኘታችሁ። እሺ እንገናኛለን። በፍጥነት ተገናኙ። ግን ልጄን ቤት ካላኳት ግን አባቴ በፍጥነት መምጣቱ ነው። ወይ ጉድ! ይኸውልህ ናቲ፣ አባቴ በጣም ኃይለኛ ሰው ነው። የልጄን አባት ሁሉም ሰው እየፈራው፣ እኔ ከሀገር ስሰደድ እንኳን አባቴ ይፈልገው ነበር። እሺ ልጅሽን እንልካታለን። እንዴት? አላውቅም፣ ግን ደግሞ በቃ ምንም እንደማትሆን አውቃለሁ። ግን ከባድ ነው። ትሁቴ አታምኚኝ? ልጄ አንተን ማመን፣ በአንተ መተማመን፣ አንተን መደገፍ ነው የምፈልገው። ማማ፣ አንቺ ማማ እየሰማሁሽ ነው። ውሃውን ታፈሻለሽ? እኔ አጥብሻለሁ። ነይ። ፍቅራችሁ በጣም ያስቀናል። ግን ናትዬ እንቅልፍ በአይኔ ሳይዞር ነው ያደረው። አታስቢ፣ አትጨነቂ ያልኩሽ እኮ። ቆይ እሺ ምን ላድርግ? እኔ ይዣት እወጣለሁ። እንዴ ምን ብለህ ይዘሃት ትወጣለህ? አላውቅም፣ ግን ይዣት እወጣለሁ። ከዛስ? ከዛማ ደህንነቷ የሚጠበቅበት ቦታ ላይ ትሆናለች። እሺ ሞክር፣ ግን እባክህን እሱ እያለ እኔንና ልጄ እንዳትተወን። ችግር የለውም ትሁቴ፣ አንቺ አትጨነቂ። እሺ አመሰግናለሁ። እሷ ለእኔ ስጭኝ። ባይሆን ቁርስ በሚል ሰበብ ችግር እንዳይፈጠር ተነሺና ቁርስ ስሪ። አደራ እንደተማመንኩብህ ልጄን እንዳያስክልኝ። ቆይ
እጅሽ ስምትመጣ አይመስለኝም። እኔ ራሴ እጄ ለምጣት እንጂ ሎሚ ሽታ ያሰውዬ ምናለሽ ማታ ማላለ ትዳሩን ፈቶ ምንድን ነው? ምን ነው? ስራ የለም? አንዳንዴ እረፍት ማድረግ ጥሩ ነው አይመስልም? አይመስለኝም። አይምሰልህ። እኔን ከመሰለኝ በቂ ነው። ልጅ የምትወድ አይመስለኝም ነበር። ልጅ የምጠላ ለምን መሰለህ? አላውቅም። አንተ ልጅ ስለማትወድ ነው። ማን ነው ያለው? እንደውም ይቺ ልጅ በጣም ነው የወደድኳት። የምንለያ አይመስለኝም። ልጅ ከፈለክ አትወልድም እንዴ? 9 ወር ሳልጠብቅ ፈጣሪ ከሰጠኝስ? ያልወለድከውን ልጅ መውለዱ ልዩነቱ ምንድን ነው? የራስ ነው። አሁን የራስ ነው ብለህ እኔን ታስበኛለህ? አልገባኝም። እኔን እንደ ልጅ ሁላ የምታየኝ አይመስለኝም እኮ። አንተስ እናትህን እንጂ የምትወድ? አባዬ ምን ሆናል? እወድሃለሁ እንጂ ትርፍ አባት የለኝም። እና ዛሬ ከሷ ጋር ነህ? አዎ። አልወጣም። በቃ ተጫወት። ቁርስ ሳትበላ? አይ ይቅርብኝ። ባይሆን ትሁት ለዚች ልጅ ስናክ ነገር ይዛላት ትመጣለች። እንዲሁም አብረን እንውጣ። እኔም አንተም ልጅቷም ደስ ይላታል። እናንተ በኋላ ትወጣላችሁ። ትሁት ያን እፈልግሻለሁ። ሰሚኛለሽ? ከነ ዘርማን ዘርሽ ነው ማጠፋሽ። ለልጄ እንኳን አልራራለትም። እንዴ እራሱ እኮ ነው የመጣው። ልጅሽን እንኳን ያለ ርህራሄ ያጠፋታል። እንደዚህ እንዳትለኝ፣ ስለ ልጅ አፍህን ሞልተህ እንደዚህ እንዳትለኝ። ትሰማኛለህ አይደል? አንቺ ነሽ ለእኔ እንዲህ አይነት መልስ የምትመልሽልኝ? ነፍሴን ልታጠፋት ትችላለህ። የፈለግከውን በደል ፈጽም፣ ልጄን ግን እንዳትነካት። እሱን ከፈለግሽ አለሜን ስጪ። አለም ያለችበትን ነግሬሃለሁ። ካጣሃት ደግሞ አምልጣህ ነው። እኔ ያለችበትን አላውቅም። ያልኩሽን ነገር ሁሉ ባትረሽ። እሺ ልጅስ? እናቷ ጋር ድምጻችሁ ይሰማ ነበር አይደል? ፊትህ ደህና አይደለም። እኔ ደግሞ አመሰግናለሁ እንድትለኝ ጠብቄ ነበር። ኧረ እባክሽ ላመስግንሽ አይደል? ይኸውልህ ናቲ፣ እኔ ባልመጣ ኖሮ ትሁት ልጇን አታ ነበር። እናትና ልጅን መነጣጠል እንደሆነ ለምዳችሁታል። ምን ግን ምን ሁለታችሁም የእጃችሁን ታገኛላችሁ። ናቲ፣ የምታወራው ነገር ምንም አልገባኝም። ቤቲ፣ በሚገባ ተግባብተናል። ገብቶሻል? ገብቶኛል። ይኸውልህ ናቲ፣ ከሁሉም ሳይድ ሁሉንም ነገር እሺ። አረ ማስተባበል ላይ ነሽ። ልታስተባብ የሚገባ ጉዳይ ነው። ወደ ጦርነቱ እንግባ እንጂ። ትሰሚኛለሽ? እናቴ የከፈለችውን ዋጋ ሁሉ ትከፍላላችሁ። ይቅርታ፣ ምንም እየገባኝ አይደለም። የሌባ አይነ ደረቅ መልሰ ልብ አድርቅ አለው። ትሁት ትሁት
መርማሪው ጋር ቀጠሮ ነበረኝ። እንዴና አልትወጣ ማንም አይመጣም፣ ግን ደግሞ ሰውየው ከመጣ ደውይልኝ እሺ? ናቲ እባክህን አትሂድ። ማስረጃዎቹን መስጠት አለብኝ። እሱን ገለል ለማድረግ ያለው አማራጭ አይመስልሽም? እሺ እሷን ይዘሃት ሂድ። ይልቅ ውጭው ለእሷ ያሰጋል። ግን እኮ ከአንተ ጋር ከሆነች ደህና ናት። እንዴ ትሁቴ እመለሳለሁ እኮ። እሺ ትሁቴ እባክሽ እንዳትፈሪ። አለመፍራትም አልችልም ናቲ፣ በጣም ይከብደኛል። ግን በቃ ሂድና ቶሎ ነው። ትሁቴ እንደዚህ አትፍሪ እንጂ። ናቲ እኔ እኮ ለራሴ ነፍስ ሰግቼ አላውቅም። የልጄ ነገር ነው የሚያሳስበኝ። ቃል ገብቼልሻለሁ። እሺ ግን ቶሎ ነው እባክህ። ትሁቴ ቶሎ ነው የምመጣው። እሺ እሺ፣ አልቆይም። እንዴት ነህ? ሰላም ነው። ዛሬ በሰላም እንድናወራ ነው የምፈልገው። ወደ ጉዳይ ግባ። ምን መሰለህ፣ አለሜ አንተ ጋር እንዳለች አውቄያለሁ። አለምህ ማን ናት? እየቀለድኩ አይደለም። እሷን ትሰጠኛለህ፣ ትሁትና ልጇን እሰጥሃለሁ። ይኸውልህ ወደህ ሳይሆን በግድ ትሁትና ልጇን በሰላም ትለቃቸዋለህ። የልጅ ማስፈራሪያ አታምጣ። ማስፈራሪያ አልከው? ይሁን፣ ግን አንተ የምታምነው በየደቂቃው ሽጉጥ በመምዘዝ ነው። አሁን ልደራደርህ ነው የመጣሁት። ቆይ ባልደራደር እኔ ተጎጂ እመስልሃለሁ? ታዲያ እኔ እጎዳለሁ? አቤት ጉድህ ብዛቱ! አሁን ህግ ቢጠይቅህ በስንቱ ነው የሚጠይቅህ? አንተ እያስፈራራኸኝ ነው። ትፈራለህ እንዴ? ወንድ ልጅ እኮ አይፈራም። ግን የሚነግርህ ድርድር የሚባል ነገር የለም። ላናግርህ ስለመጣ ነው እንዲህ እየሆንክ ያለኸው። አሁንም ትዕቢት አለቀቀም። ልጆች አንድ ነገር የሆኑና የኔን ማንነት አሳያለሁ። እንግዲያውስ ከአሁን ጀምሮ ማንነቴን ማሳይህ እኔ ነኝ። ክብረ ቢስ! እሺ ሰላም። ይሄማ በሚገባ ይጠቅመናል። በቤት መረጃ አግኝተሃል? የተወሰነ መረጃ አግኝቻለሁ። ቢሮ ሄዳችሁ ብትፈትሽ እኮ ብዙ ነገር ይገኛል። ሁሉንም እንደ አስፈላጊነቱ እናደርጋለን። የትሁትን ልጅ ከክፍለ ሀገር አግቶ አምጥቶ እኮ ማስፈራሪያ እያደረጋት ነው። አሁን የት ናት? ቤት ናት። ግን ደግሞ አሁን ካሁን መጥቶ ወሰደብኝ እያለች በጣም ተሳቃለች። በእርግጥ ሰውየው ቀላል ወንጀለኛ አይደለም። እናንተ ማቅለላችሁ ባታዩት ጥሩ ነው። እሺ፣ አንዳንድ ነገሮች ሲኖሩ ደውዬ ያሳውቃለሁ። አንተም አዳዲስ ነገሮች ሲኖሩ ደውልልኝ። መልካም። እሺ፣ አመሰግናለሁ። አመሰግናለሁ። ትሁት ማማዬ መጣሽ? አንዴ ተጫውች። ትሁት አንዴ ላናግርሽ ፈልጌ ነበረ። እሺ መጣ።
መጣሁ። እሺ ማማ። ግባ። እንዴት ነህ? ደህና ነህ? ሰላም። ለምን ነበር እንደዚህ በአስቸኳይ የፈለግከኝ? ወጣ ብለን ሻይ ጠጣ እንድናወራ። ሰዓቱ እንኳን የለኝም፣ ጉዳይ አለብኝ። አቶ ቢኒያም ደህና ነው? ደህና ነው። አቶ ቢኒያም ታውቀዋለህ እንዴ? ታች ያላችሁትን እንኳን ብዙም አላውቃችሁ። እሺ ምን ነበረ ጉዳይ? ጉዳይ ምን መሰለህ? የጀመርከውን እቃ እንድትተው ልነግርህ ፈልጌ። እቃ? አዎ እቃ መሄድ አለብኝ። እቃ ለመሆኑን አሳይሃለሁ። 500 ሺህ። ምንድን ነው? ስጦታዬ። ከወንጀሉ አንጻር ግን አንድ አደርግልሃለሁ። ቆይ ማን ይላከ? ማለት አንተ ነህ ተልከህ የማይመጣ። በጣም ብዙ ወንጀል እኮ ነው የሰራው። መች ካልኩ፣ ግን ሁሉም ነገር ማስረጃ ይፈልጋል። እሱን ለእኔ እየነገርከኝ ነው ወይስ ስራ እንድንቀያየር ነው? እንዲህ አይነት እድሎችን አለመጠቀም ሞኝነት። ድፍረት ግን በጣም ይገርማል። የበላዮችን ጠርቼ ከምሰጥ ለአንተው ልስጠት። ደህና ዋል። ለማንኛውም በል ሀሳብ ስትቀይር ደውልልኝ። ይቅርታ፣ እንድሄድ ትፈቅድልኛለህ? ወዴት? ወደ ፈለግኩት። ሰምኛለሽ? ትልቅ ጥፋት ነው እያጠፋሽ ያለሽው። ጥሩ፣ ግን እኔ በቃ መሄድ አለብኝ። ለአንዲት ሕፃን ልጅ እንኳን አትራሪ? ራራለሁ። ይኸው ይህንን ስልክ ያዥ። ከዚህ በኋላ ግን የኔ ኃላፊነት አይደለሽም። ሰውየው አንቺን ለማግኘት ፊት ለፊቴ በድፍረት ተደራድሮኛል። ስለዚህ በነፃ ያገኘኛል ብለህ ነው? በሚገባ ያገኝሻል። ምን ላድርግ? መሞቴ እንደሆነ ጥርጥር የሌለው ነገር ነው። ግን ከመሞቴ በፊት ናትዬን አንድ ጊዜ ላገኘው፣ አንዴ እንኳን አቅፌ ጠረኑን ላሽተው ብዬ እኮ ነው። ሰምኛልሽ አለኝ። ደውይለት እና ቅጠሪው። ደውይለት፣ ተገናኙ። ሳትደውይለት ከወጣሽ የጅብራት እንዳትሆኝ ነገርኩ። እሺ። እኔ የምልሽ ትሁት፣ የዓለሜ ነፃ መውጣት ከአንቺ ልጅ ጋር የሚያገናኘውን ነገር እና ደግሞ እስኪ ለእኔ የሚጠቅመኝን ነገር አንድ ነገር ንገሪ። አልገባኝም። ቆይ እኔ እናንተን ማግዛችሁ ለምንድን ነው? ስለጠየቅንሽ ነው። በእርግጥ ከባድ ነው። የሚከተለኝ ነገር የከፋ ነው። በዛ መሀል ናቲ እናቱን አግኝቷት የሆነባትን ነገር ነገረችው ማለት እኔ ሟች ነኝ ማለት ነው። የሚመጣው ነገር አንቺ በምታደርጊው መልካም ነገር ብዛት የሚወሰን ነው። አየሽ፣ አንቺ እንኳን አግዤሽ እየሸሸሽ ነው። እያገዝኩሽ ነው፣ አግዥኝ። እናቴ ተነክታብኛለች ብሎ ሳይገለኝ አግዥኝ። እሺ እሞክራለሁ። ይኸውልሽ ትሁት፣ አንቺ እንደምታውቂው ንብረቱም ቤቱም የኔ ነው፣ ገዜንም ጨምሮ ሁሉም መብት የላቸውም። ቆይ ገዜ ዝም የሚልሽ ነው እንደሚመስልሽ? ምን ያመጣል? እላዩ ላይ ሸጬው ሄዳለሁ። እንግዲህ ምርጫ አንቺ ነው። ሁሌም ግን መልካሙን ብቻ ብታስቢ ለአንቺ የተሻለ ይመስለኛል። ይኸውልሽ ትሁት፣ ህይወት እኔንም አንቺንም ፈትናናለች። ሀብታም አግብቼ ተደላድዬ ከሀሳብ ጸድቼ የምኖር መስሎሽ ከሆነ በጣም ተሳስተሻል። በእርግጥ በገንዘብ ብቻ ድሎትን የሚፈልግ እንዳንቺ አይነት ሰው ሞኝ ነው። ይኸውልሽ ትሁት፣ ገንዘብ ብዙ መሰረታዊ ነገሮችን ፈቶልኛል። ግን ደግሞ እዚህ ከመቆሚ በፊት አንቺ ካሳለፍሽው ነገር በላይ ብዙ ነገሮችን አሳልፌያለሁ። ችግርሽ እኮ ይሄ ነው። መከራን ከመከራ ታወዳድሪያለሽ። የኔን ሳታውቂ የራስሽን ታጋነኛለሽ። ይሄ ነው ራስ ወዳድ የሚያደርግሽ። እኔ አልጸጸትም። ሁሌም ትክክለኛ ውሳኔ እንደወሰንኩ አውቃለሁ። አሁን ልልሽ የፈለግኩት ግን ውለታ እየዋልኩልሽ ነው። ስለዚህ ውለታዬን ቆጥረሽ ትከፍኛለሽ። አሁን በወሬ አልያዝሽ። ሂጂ ከልጅሽ ጋር ተጫወቺ።
ማክራኒ እንዴት ነሽ? ሄሎ ልጄ ናፍቀኸኛል። እባክህ ሳልሞት ና እናግኘኝ። የኔ አበባ እባክህ ና እባክህ፣ ካልሆነ እኔ ራሴን ነው የማጠፋው። ልጄ እባክህ ይበቃናል። እኔ በቃ ከዚህ በላይ ምንም አይመጣም። በጣም ናፍቄሃለሁ። መሞቴ ካልቀረ አንድ አይኔን አይቼው ልሙት። ቶሎ ና እናግኘኝ እባክህ። ምን ሆነህ ነው? ምንም አልሆንኩም። እሺ ማኩዬ በቃ አለሜ ትዕግስቱ አልቋል። ራሴን አጠፋለሁ እያለችኝ ነው። እንዴ እኔ እኮ ተገናኙ ብያለሁ። የት እንገናኝ? እዚሁ ቤት ተገናኙ። እንዴ እዚሁ ቤት? አዎ እዚሁ ቤት። ትሁቴ እርግጠኛ ነሽ? አዎ እርግጠኛ ነኝ። ሄሎ አባዬ፣ እንዴት ዋልክ? አለሜን እዚህ እንድታመጣት ፈልጌ ነበር። አዎ በጣም እርግጠኛ ነኝ። ትምጣና ልጇን ታገኝ። እሺ አመሰግናለሁ። ናቲ ለአንተ በጣም ደስ ብሎኛል። አንተም ደግሞ ልጄ እንደምታድንልኝ እርግጠኛ ነኝ። በጣም አመሰግናለሁ ትሁቴ። በዚህ ጋር ምን አመሰግናለሁ። ምንም አይደለም፣ ግን ከገንዘቡ በላይ ምስጢራችን መጠበቅ አለበት። እሱን ለራሴ ብዬ ነው የማደርገው። በጣም ጥሩ። ሌላም መረጃ እንዲያገኝ እርዳው። አለኝ የሚለው መረጃ እስኪያልቅ ድረስ ማለት ነው። በጣም ጥሩ። አንተ ብልህ ሰው ነህ። አካውንትን ላክ፣ ገንዘብን አሁን ነው አስገባልሃለሁ። እሺ። ሌላ ቀን ግን እኔ ተቀምጬ አንተ ተነስተህ እንዳትሄድ። ክብርህንም ጉራህንም በልክ አድርገው፣ አለዛ ሀሳቤን እቀይራለሁ። እኔ ግን ፍርሃት ብሎኛል። በጣም ጭንቆኛል። ለምን እንደምንቀጠቀጥ እንኳን አላውቅም። በርቺ፣ ያስፈራል፣ ይገባኛል። እሺ ቆይ ከዚህ ቢኖርስ? እንዳታስቢ፣ እሱ የሚወስደውን እርምጃ ነው የሚወስድበት። ደርሰናል። ይኸው ካረሳሽ
ምንድን ነው? አባዬ በሩ ጋር ደርሰናል የሚለኝ። ወይኔ ጉዴ! አዲስ አበባ ውስጥ ያውም ብዙዎች ለመኖሪያ ሆነ ለኢንቨስትመንት የምራጭ ባደረጓት ፒያሳ ላይ በ500 ሺህ ብር ቅድመ ክፍያ ጀምሮ መኖሪያ ቤት መግዛት እንደሚችሉ ያውቃሉ? ሜሪት ፕሮፐርቲስ እጅግ ውብና ዘመናዊ ዲዛይን ያላቸው ቤቶችን ለእናንተ ለውድ ደንበኞች እስከ 30% በሚደርስ ቅናሽ የተደረገባቸው ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በ10% ቅድመ ክፍያ ይዞሎት ቀርበዋል። ማለትም ባለ 1 መኝታ 500 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር፣ ባለ 3 መኝታ ከ1.2 ሚሊዮን ብር ጀምሮ ቤቶችን የግሎ ማድረግ ይችላሉ። ያስተውሉ፣ በአጭር ጊዜ ውስጥ 80% ያህል ቤቶቻችንን ሽጠን የጨረስን በመሆኑ ያለን ቦታ ውስን ነው። ፈጥነው ከስር ባለው የድርጅቱ ስልክ ይደውሉልን። ሜሪት ፕሮፐርቲስ